ሱዳን አለ። ሱዳን እኮ የኢትዮጵያም የራሷ አማጽያን የሚባሉት የአርኤስኤፍም አሸንፋ ኩምሩክን ተቆጣጠረች። ኩምሩክ ነበረት የመመኪያው። ኩምሩክ የድንበር ከተማ ነች። በሱዳንና በኢትዮጵያ ድንበር ያለች ከተማ ነች። እቺ ከተማ ይዘው በጣም ስትራቴጂክ ነች። የሚሊተሪም የኢኮኖሚ ስትራቴጂክ የሆነች ከተማ ነች። ኢትዮጵያና ሱዳን የሚገናኙባት ቦርደር አካባቢ ያለች ከተማ ነች። እችን ከተማ መሰረት አድርገው ወደ አሶሳ የሚያስኬደው መንገድ ላይ ብዙ ካምፖች ነው ያሉት፣ የጦር ካምፕ። ኢትዮጵያ በሱዳን ሰላም ላይ እጇ አስገብታ የሱዳን ሕዝብ በሰላም እንዳይኖር እያመሰች ያለች ሀገር መሆኗ ዓለም እንዲያውቅ መስራት ይኖርብናል። ዓለም እንዲያውቅ የኤርትራም የትግራይም መንግስት መስራት ይኖርባቸዋል። ኢትዮጵያውያንም መስራት አለባቸው ብዬ ነው የማምነው። ለምን? አንደኛ ኢትዮጵያውያን ወጣቶች ናቸው ሰልጥነው የአርኤስኤፍ መጠቀሚያ እየሆኑ ያሉት። ወጣት እየጠፋ ነው ያለው። ወጣት የሌላት ሀገር፣ የወጣት ቁጥር የቀነሰባት ሀገር እንዴት ልትወድቅ እንደሚችል ማንም ተራ አናሊስት መስራት የሚችለው ነው። ሁለተኛ የኢትዮጵያ ኢኮኖሚም ነው እየወደቀ ያለው። አንደኛ በወጣቱ ባለመስራቱ፣ ሁለተኛ ወደዛ እየሄደ ያለው ሎጂስቲክስ እዛ ለመዋጋት ሁለት እዝ ሙሉ ነው እየተዋጋ የሰነበተው። እሱም አልቆባቸው ከወለጋ ሰራዊት ለመውሰድ መኮሩ። ከወለጋ አሶሳ ሲሄድ መንገድ ላይ የኦሮሞ ነጻነት አርሚ ደግሞ አገኘውና ድምጥ ማጡን አጠፋው። ህዝብ እየጠፋ ነው፣ ኢኮኖሚ እየጠፋ ነው፣ ሀገር እየፈረሰች ነው። ይሄ ነው ማሰብ ያለባችሁ። እና ኩምሩክ የብሉ ናይል ግዛት ናት። በጣም ስትራቴጂክ ከተማ ናት። ከባድ ውጊያ ነው የሰነበተው። የሱዳን ሰራዊት ከኢትዮጵያ ሰራዊትም ተዋግቷል፣ ከአርኤስኤፍ ሰራዊትም ተዋግቷል። ከአርኤስኤፍ ጎን ተሰልፎ ያለው የኤስፒኤልኤምኤን የሱዳን ፒፕል ሊበሬሽን ሙቭመንት ኖርዝ የሚባልም እዚህ ላይ ተዋግተዋል። በጣም ለአስጨራሽ የሆነ ጦርነት እንደነበረ ታውቃላችሁ። ከመጋቢት ጀምሮ መጋቢት አካባቢ አርኤስኤፍ ተቆጣጥሯት ነበረ። ከዛ እየተዋጋ ነበር፣ እየገባ እየወጣ ነበር የሱዳን ሰራዊት። አሁን ሙሉ በሙሉ ኩምሩክን ተቆጣጠረ ማለት እስከ ቦርደር የኢትዮጵያ ቦርደር ድረስ ሙሉ በሙሉ ተጠርጓል እዛ የነበረው አርኤስኤፍ። የኢትዮጵያ ሰራዊትም የሱዳን ቦርደር ጥሶ ወደ ሱዳን ገብቶ ነበር። ኩምሩክ ከተማ ላይ የኢትዮጵያ ሰራዊት ነበር። ሁለቱም እዝ የተጠረገበት ከኩምሩክ እስከ ቦርደር ያለው ነው። ስለዚህ ከኩምሩክ እስከ አሶሳ ባለው መንገድ ወደ ግራም ወደ ቀኝም ያለው መንገዱ ሰፊ ማለት እንቅስቃሴ የሚደረግበት ነው። ወደ ግራም ወደ ቀኝም ካምፖች ነበሩ። ወረድ ብሎ ወደ ብሉ ናይል ቤዝን የተለያዩ ካምፖች አሉ። እዛ ላይ ነበር አርኤስኤፍ እዛ ላይ ከባድ ዋጋ ከፍሎ የኢትዮጵያ ሰራዊትም ከባድ ዋጋ ከፍሎ እልህ አስጨራሽ የሆነ ጦርነት ተደርጎ 3 ድሮኖች ናቸው የወደቁት። 3 ድሮን ጥሎ የሱዳን ሰራዊት የከባድ መሳሪያ ጨዋታም ነበረ። በኃይለኛ ተንቀሳቅሶ እንግዲህ ከተማዋ ከኢትዮጵያ ሰራዊት ሆነ ከአርኤስኤፍ ሰራዊት ነፃ አውጥቷታል። የነበረው ቀጥተኛ የንግድ እንቅስቃሴ ይቀጥላል አይቀጥልም አብረን የምናየው ይሆናል። ነገር ግን ኩምሩክ ነፃ ወጥታለች ከኢትዮጵያ ሰራዊትም ከአርኤስኤፍ ሰራዊትም ማለት ነው። አሁን እንደ ህዝብ ማሰብ ያለባችሁ ኢትዮጵያውያን ምንድን ነው? ከሱዳን ጋር በጦርነት እየተፋለም በሱዳን የውስጥ ሰላም እጅህ እያስገባ የምታምስ ከሆነ እንግዲህ ሱዳንና ኢትዮጵያ ያላቸው ልዩነት ለሱዳንም ለኢትዮጵያም ጎጂ ነው። ያላቸው ልዩነት አንድነታቸው በደንብ እያጠናከሩ እየተደጋገፉ ልክ በኢህአደግ ዘመን እንደነበረ ለኢህአደግ ክብር ብለን ተውነው የተባለው መሬት ተትቶላት ነበረ። ሱዳን በግድቡም ጭምር ኢንቨስት አደርጋለሁ ብላ ብር ጨምራ ነበረ። ኢነርጂም ከኢትዮጵያ ትገዛ ነበር። አሁን ኢነርጂው ቆርጦታል። 80% ተቆርጧል።
20%ም አለ የለም የሚለው እኔ እንጃ፣ እኔ እርግጠኛ ስላልሆንኩ ነው። 80% ግን በግላጭ ነው የቆረጡት አልከፈላችሁም ብለው። ይህን ያክል ልዩነት እየተፈጠረ በሄደ ቁጥር ከሱዳን ጋር ልዩነት ካለ ኢትዮጵያ እድገቷን ነው የምትቀንሰው፣ ሰላሟን ነው የምታደፈርሰው። ከሶማሊያ ጋርም እንደዛ ነው። ከጅቡቲ ጋርም በጣም ስስ የሆነ ግንኙነት ነው ያላቸው። ከኤርትራ ጋር ሙሉ በሙሉ ያው ልዩነታቸው በጣም የታወቀ ነው። ኤርትራና ትግራይ አንድ ሲሆኑ አሁን ትግራይ ሞሮለስ ወጥታለች ከኢትዮጵያ ማለት ይቻላል። ተመልሳ ወደ ኢትዮጵያ እንድትገባ የሚያስችል ነገር አይደለም እየተሰራ ያለው። ትግራይን እየገፋ ሂጅልን የሚል አይነት ግፊት ነው እየደረሰባት ያለው። ተመልሳ ትግባ ትግራይ በምን ስሌት? የትግራይ መሪዎች ምን አንደበት ይኖራቸዋል? አሁን የትግራይ ህዝብ አይ መግባት አለብህ ተመልሰህ ወደ ኢትዮጵያ መግባት ይኖርብሃል ብለው ህዝባቸው እንዲያስረዱ ምን አንደበት አላቸው? በምን ያስረዱ? ምን ብለው ያስረዱን? ለምሳሌ እኔ ትግራዋይ ነኝ፣ ምን ይበሉን? ኢትዮጵያ የሚያመሳስለን ሀገራዊ ዓላማ አለን እንዳንል እንደ ሀገር የያዝነው ዓላማ ያለ ዓላማቸው ትግራይን መብላት ነው፣ ትግራይን ማጥፋት ነው፣ እስከነ ታሪኳ ትግራይ እናጠፋለን የሚሉ አማካሪዎች ያሉት ስርዓት ነው። እራሱም ትግራይ ካላጠፋሁ ተኝቼ አላድርም የሚል የድሮ ቅዠት ይዞ የመጣ ስርዓት ነው። አይ ኢህአዴግ እንደመሰረተው አንድ የኢኮኖሚ ማህበረሰብ መስርተን እንኑር እንዳይባል የኢኮኖሚ ማህበረሰብ መስርተን የኖርንበት ዓለም ያስደነቀ ታሪክ እሱን ጥለን ትግራይ ካልተበላች፣ ትግራይ ካልደቀቀች፣ ሌላው እያደገ ትግራይ እየሞተች መሄድ መቻል አለባት ተብሎ የትግራይ ሀብት እየዛቅ የትግራይ ባጀት ግን ቀፍድደህ ይዘህ ሌላ ቀርቶ ነዳጅ እንኳን እንዳይገባ ደሞዝ እንኳን እንዳይከፈል እያደረግ የምትሄድበት ሁኔታ ነው ያለው። ስለዚህ በታሪክም በፍላጎት በህዝቡ ፍላጎትም የአንድ የኢኮኖሚ ማህበረሰብ መሰረት በሚለው በተስፋም መኖር የማይችል ህዝብ ሆኗል ትግራይና ኢትዮጵያ። አራምባና ቆቦ ይል ነበረ ትግራይና ይሄ ወያኔና ድል የአንድ ሳንቲ ሁለት ገጽታ ናቸው ብያለሁ። ግን አራምባና ቆቦ የሆነው የትግራዋይ ፍላጎትና ኢትዮጵያዊ ፍላጎት ነው። ኢትዮጵያውያን ተጋሩ ሲጎዱ ኖ ብለው አለመነሳታቸው እስራኤል ላይ እኮ ሌላ ቀርቶ እስራኤል ስትጎዳ ብቻ አይደለም ፊልስጤማውያን ሲጎዱ እስራኤላውያን ሰልፍ ይወጣሉ፣ ተው ይላሉ። ኢትዮጵያውያን ሆነው ሰልፍ ወጥተው ትግራይን መደገፍ የሚችሉ ሰዎች የታጡበት ጊዜ በምንድን ነው ምናምናቸው? በምን ስሌት ነው አብሮ መኖር የሚፈልገው? እቺ ሀገር ትግራይ ብቻ አይደለም አማራም እያሰቃየች ነው፣ ኦሮሞም እያሰቃየች ነው፣ ቤንሻንጉሉም፣ ጋምቤላውም፣ አፋሩም ሌላውም እየተሰቃየ ነው፣ ሶማሌውም ሲዳማውም እየተሰቃየ ነው። እየኖሩ ያሉት ኃላፊዎች ናቸው። የህዝብ ገንዘብ የህዝብ ሀብት የሚጠቀሙ ኃላፊዎች ናቸው። የመንግስት ኃላፊዎች ናቸው። የመንግስት ሰራተኛም እየተሰቃየ ነው። በዚህ አጋጣሚ ይሄ ነው እየሆነ ያለው። ስለዚህ አንድ ላይ ሊያኖረን የሚችል ምንም አይነት መሰረት የለም። እየፈረሰን የሄደው ሶሻል ፋብሪኩ ተገንብቶ የነበረው ልዩነታችን ውበታችን ነው። የየራሳችን ታሪክ የየራሳችን ምስል እንስራና ይህንን በየራሳችን መንገድ የምንሄድበት አካሄድ የኢህአዴግ ስሌት ያዋጣል። ቢያንስ አንድ የኢኮኖሚ ማህበረሰብ መመስረት ችለናል ነው። ይህንን ሳይንስ አሁን መስራት አይችልም። ኢትዮጵያ ውስጥ የኢኮኖሚ ማህበረሰብ ተመሰረተ፣ እናንተ አደጋችሁ፣ የትግራይ ሀብት፣ የትግራይ ንብረት፣ የትግራይ ተስፋ ጨልማችሁ ማደግ አትችሉም። እንደዛ እናደርጋለን ካላችሁ ደግሞ ትግራይ ራሷ ችላ መሄድ የምትችል ሀገር ስለሆነች ከእናንተ ጋር ይቅርብን ያለችው። ትግራይ ብቻ አይደለችም፣ አማራም እንደዛ እየወጣ ነው፣ ኦሮሞም እንደዛ እየወጣ ነው፣ ሶማሌም እንደዛ እየወጣ ነው። እዚህ ደረጃ ላይ ባለንበት አንድ ላይ እንኖራለን ተብሎ አይታሰብም። ቢያንስ እንኳን የነበረው ቁስል ማከም እንችላለን ተብሎ በተስፋ እንዳይካሄድ
አሁን እያደረጉት ያለው ምንድነው? ተስፋውም ጭምር ነው እያጨለሙት ያለው። ተስፋው የጨለመበት ህዝብ ደግሞ ተመልሶ አይ ቢጨልምም ባይጨልምም እናንተ ኑሩ እንጂ እኔ ብኖር ባልኖር ችግር የለውም ብሎ በራሱ ህይወት በራሱ ኑሮ ላይ መፍረድ የሚችል ህዝብ የለም። ባንዳዎች ስላገኙ እየኖሩ ያሉ ይመስላችኋል አንዳንዶቹ። በትክክልም ትግራይ የባንዳዎቹን አስተሳሰብ ባንዳ ስንል ስድብ ነው የሚመስላቸው አንዳንዱ። የባንዳዎቹን አስተሳሰብ ያላት ይመስላቸው ይሆናል ብዬ አምናለሁ። ምክንያቱም ጌታቸው ሲናገር ተጋሩ እንደዚህ ብለዋል ምናምን ብሎ አሁን ማነው አብይም ይናገር ነበር። ወጣቶቹን አታምንም ይላል። እነ ጌታቸው አላመነችም ማለት ነው። በዚህ አጋጣሚ ጌታቸው ወጣት አይደለም፣ ግን ቢሆንም እነ ጌታቸው አልታመኑም የተባለ እንደሆነ ጌታቸው ማመን ነው እንጂ ስህተት የሚሆነው ጌታቸው አለማመን ስህተት አይሆንም። እነ ጌታቸው እኮ እነዚህ ናቸው። መቀለ ከተማ ጸጥታ በፌደራል መንግስት ስር ነው የሚለው ፕሪቶሪያ ስምምነቱ። በሂደት ነው እሱ አያስፈልግም ተባብለን ተስማምተን በራሳችን እጅ ስር ያስገባል እንጂ በስምምነቱ መሰረት የመቀለ ከተማም ቢሆን በፌደራል ጸጥታ ቁጥጥር ስር ነው መሆን የነበረበት። ስለ ፕሪቶሪያ የሚያወሩ ሰዎች ሲሰማቸው ፕሪቶሪያ ምን እንደሚል እንኳን ተስማምተን የመጣ ነው። ኢቭን ናይሮቢም ድረስ ሄደን የተወያየ ነው። አድጉደምና አጉላዕ የመከላከያ ካምፖች እንደሚኖሩ ታሳቢ አድርገን ነው ተስማምተን የመጣ ነው። ያኔ የቲፒኤልኤፍ ስራ አስፈጻሚ ምን ይል ነበረ? አይ አዲስ መቀለ ከተማማ ተቀምጠን አንንቀሳቀስም እንዴት ብለን። ስለዚህ ቦታ እየተመረጠ ነበረ። ዴላ እንሂድ፣ ገደን እንሂድ። ይሄንን የተቀበለ ሊደርሺፕ ነው አሁን ተመልሶ የሚሰዋው ልጆቻቸውን አይሰውም የሚለው ቀልድ እንዳይመስላችሁ። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። አሁን የቪዛ ጉዳይ ጨርስልኝ ልጆቹ እንዲሄዱለት ይፈልጋል። ስማቸውን የማያውቃቸው የደሃ ልጆች ግን ለሞት የታጩ ናቸው። ግዴታ ነው። አሁን እየታፈሱም ጭምር አሁን በአፈሳ ላይ የተመሰረተ ውጊያ ለድል አያበቃም ምናምን የሚሉ ሰዎች አሉ። የዋህነት ነው። ድል አይደለም የሚፈልጉት። ጦርነቱን በአንድ የሜላ ሁኔታውን ማራዘም ነው የሚፈልጉት። ስለዚህ ካኖን ፎደር ካለ የተወሰነ ጊዜ ታራዝመዋል። ሰው ቋንቋችን ሰላም ይሁን። አሁን ጌታቸው ሰው መስሏቸው ጌታቸው ሲናገር የሚሰማ ትግራዋይ ያለ መስሏቸው የሚታለሉ ኢትዮጵያውያን አሉ። ጌታቸው እንደ ሰው አሁን እንደ ፖለቲከኛ ሳይሆን እንደ ሰው ማየትም እኮ ትተናል። ጌታቸው አሁን በሰማችሁት ልክ ህዝቡን የሚከዳ ሰው ነው ያለው። ምንድን ነው? ፕሪቶሪያ ተስማምተን የመጣ ነው መቀሌም ጭምር የመከላከያ ሰራዊት እንዲኖር ነው ይላል። እኛንን ተስማምተን የመጣ ነው እና እኛ ያልናቸው እንዲሰሙ ነው የምንፈልጋቸው ነው እያለን ያለው። አስቡት እንግዲህ ፕሪቶሪያ ስምምነት የተደረገው ወደ ህገ መንግስት እንመለስ ነው። ቀላል ነው። ጌታቸው ብቻ የሚያውቀው አይደለም፣ ቀልነቱ ነው እንጂ ጌታቸው ብቻ የሚያውቀው አይደለም። ቀላል ነው። የፕሪቶሪያ ስምምነት ወደ ነበረበት ይመለስ፣ ወደ ህገ መንግስት ተመለሱ ነው። ህገ መንግስት የሚለው ምንድን ነው? ሁለት መንግስታት አሉ በኢትዮጵያ ውስጥ። በኢትዮጵያ ህገ መንግስት ስርዓት፣ በኢትዮጵያ ፌዴሬሽን ቃል ኪዳን ሁለት መንግስታት አሉ። የክልል መንግስት አለ፣ ብሔራዊ ክልላዊ መንግስት የሚባል የፌዴራል መንግስት አለ። የክልል መንግስታት ካልፈለጉና ጥሪ ካላቀረቡ የፌዴራል መንግስት በክልል ጸጥታ ጉዳይ ጣልቃ አይገባም ነው ህገ መንግስታችን። ይሄ ህገ መንግስታዊ ስርዓት ነው፣ ህገ መንግስታዊ ቃል ኪዳን ነው። እችን እንኳን አንደርስታንድ ያደርጋሉ ብሎ ማሰብ የማይችል ጭራሽ እንደው ከሰውነት በታች የሆነ ሰው ነው። ህገ መንግስቱ የሚለው እንደዛ ነው። ታዲያ መቀሌ ከተማ ለምን ሲባል መከላከያ ይገባል ብሎ ያስባል? የጌታቸው ተልእኮ ፕሪቶሪያ ላይም ተስማምተው አንተ ኃላፊ ትሆናለህ እዛው ሆነው ይጠብቁሃል ተብሎ የተላከው ተጋሩ ነን እኮ ከጌታቸው በላይ ነን። ትግራዋይነት ከጌታቸው በላይ ነው። ተጋሩ ከጌታቸው በላይ ናቸው ስል ትግራዋይ ስትሆን ትግራይን ስታስቀድም ትግራይን ሽጠው ከሚመጡ በላይ ትሆናለህ። ሐሳባችን ቢያንስ የትግራይ ህዝብ ፍላጎት እንኳን
እንደዚህ ነው ብሎ የትግራይ ህዝብ ፍላጎት ተረድቶ መናገር የማይችል ነው። አሁን ጌታቸው ትግራይ ቢሄድ እንደ ፖለቲካ ሀሳቢው ይቅርና እንደ ጌታቸው እንደ ሰውነቱ የሚቀበለው አንድ ሰው ከተገኘ እኔ አስይዛለሁ። አይቀበለውም። ጌታቸው የወደቀ ያለቀለት በእኛ ብቻ ሳይሆን በአብይ አህመድም ጭምር ስለ ትግል ያወራል። ስለ ምንድነው ይሄ ስለ ልጆቻቸው ወደ ውጭ ለመላክ ይፈልጋሉ ምናምን ይላል። ትናንት ብየዋለሁ። የጌታቸው ልጅ ውጭ ነው ያለችው። የአብይ አህመድ ልጆች ውጭ ነው ያሉት። አዲስ አይደለም። ኃላፊዎች ልጆቻቸው ወደ ውጭ የላኳሉ። ኃላፊዎች ልጆቻቸው ይዘው በረሃ ይገባሉ። ለምሳሌ ጀነራሎቹን ውሰድ። ጦር እየመሩ ያሉ ግንባር የሚመሩት የምግበይ ልጆች ውሰዱ። የምግበይ ልጆች ዛና ላይ ነበሩ። ያኔ ጀነራል ምግበይ በየበረሃው ሲንከራተት ማለት ለአብነት ለምሳሌ ነው እያነሳው ያለሁት። ዛና ነበሩ ልጆቹ፣ ሚስቱ ዛና ነው የነበሩት። ስለዚህ የሌሎችም እንደዛ ናቸው። የዓለም ልጆች እዛ ነው ያሉት፣ ትግራይ ውስጥ ነው ያሉት። ውጭ ላይ ማለት ወደ ውጭ የላኩ መሪዎች ግን የሉም ማለት አይደለም። ልክ እንደ ጌታቸው፣ ልክ እንደ አብይ አህመድ ማለት አዲስ አይደለም። ማንን ሊሸውድ ነው እንደዛ የሚለው? ትግራዋይ ታግሎ የምንፈልገው እንደተጋሩ መሪዎቻችንም እንዲያደርጉ የምንፈልገው አሁን በኢትዮጵያ ላይ የሆነ ያለው በትግራይ ላይ የሆነ ያለው ለአንዴና ለመጨረሻ ታግለን ማሸነፍ ይኖርብናል። ትግራይ ከኢትዮጵያ ጫና፣ ከኢትዮጵያ ተንኮል፣ ከኢትዮጵያ እኩይ ምግባር ነፃ መውጣት አለባት። ለአሁን ብቻ አይደለም፣ ለአንዴና ለመጨረሻ ነው የምንፈልገው። ይሄ ነው። ጌታቸው ያላወቀው መሰላችሁ? የትግራዋይ ስነ ልቦና ያላወቀ አሁን በምታዩት መልክ የተሸጠ ሰው ነው። ፕሪቶሪያ ለትግራይ ህዝብ የሚጠቅመው እንደዚህ ነው። ይውጡለት እንዴ! አንዳንዴ እኮ ናኔ ኤንዴፍ እንዲወጡ ይሄ ኤንዴፍ የሆኑ የኢትዮጵያ ሰራዊትም ሬንጀሩን አይታ ትሮማታይዝድ የሆነችው እናት እነሱን እንዳታይ ራቁላት እያልን ነበረ። ተጋሩ ነን እኮ እኛም። ለጌታቸው በተለይ የሚደርሰው ትግራዋይነት የለም። ምናልባትም ሚዛን ካለው ትግራይ ለሚሰራላት፣ ለሚዋጋላት፣ ለሚከላከልላት፣ ለሚጠብቃት እንጂ ለሚሸጣት እንደነጌታቸው አይደለችም እኮ። ይሄ እንደዛ ነው መታወቅ ያለበት። እነዚህን ያዩና እውነት ይመስላችኋል? አሁን ጌታቸው ለዊስኪው ነው ትንሽ ውድ ስለሆነ ጫቱ ዊስኪ ምናምን፣ ለነዚህ ነው የጌታቸው ፍላጎት እኮ። የጌታቸው አሁን በምታዩት ልክ መሸጡ እነዚህ አሁን ያልኳቸው ሳያገኝ እንዳያድር ማረጋገጫዎች ናቸው። ፕሪቶሪያ አንብበን የምንረዳው ነገር ነው። ጌታቸው እዛ ሄዶ ስለነበረ የተለየ አረዳድ አይኖርም። አንድ አባባል አለ። አንድ የዩኒቨርሲቲ ዋርዲያ ጠባቂ ዘበኛ ነው የሚባለው በአማርኛው። ስለዚህ የዩኒቨርሲቲ ዘበኛ 30 ዓመት ዘበኛ ሆኖ ቢያገለግል ፕሮፌሰር ሆኖ አይወጣም። ፕሮፌሰር ለመሆን ማንበብ ይጠይቃል፣ መማር ይጠይቃል፣ ሪሰርች መስራት ይጠይቃል። ጌታቸው ፖለቲካ ውስጥ ህወሓት ውስጥ ገብቶ ፖለቲከኛ መስሎ የኖረ ዘበኛ ነበረ። የተጻፈለት ሄዶ የሚያነብ ልክ አሁን እንደሚያደርጉት እንደዚህ እየወጣ የሚለፈልፍ እንጂ ጌታቸው ቁም ነገር ያለው ፖለቲከኛ አልነበረም። ፕሮፌሰር ሆኖ በፖለቲካ መውጣት ያልቻለ ሰው ነው። ስለዚህ ልክ እንደ ዘበኛ ሆኖ ጡረታ የሚወጣው ጌታቸውም ማሊያ እየቀየረ አንዴም ብልጽግና አንዴም ህወሓት እየሆነ እንዲህ እያለ እየተጫወተ ይከርምና ይቆይና እድሜው ሲያበቃ አሁን እንደምታዩት አይነት ስለሆነ ሲያረጅ ጡረታነቱ ጌታቸው ማሊያ ቀያሪ፣ ጌታቸው አቋም አልባ፣ ጌታቸው መሰረት አልባ የሆነ የፖለቲካ ጌም ሲያስፈልጋቸው የሚጫወቱበት ሲያስፈልጋቸው የሚጥሉት አይነት ሰው ሆኖ እንደሚጨርስ አልጠራጠርም። በዚህ ልክ ትላንት ስትሰድቦ የነበረው ስርዓት፣ ትላንት ከነሱ ጋር መስራት ውርደት ነው ስትለው የነበረው ስርዓት ተመልሰህ የነሱን ጠበቃ ሆነ ስትቀርብ ውርደቱ እንደዛ። እንደዚህ አይነት ወራዳዎች ናቸው እና አሁን እያለ ያለው ስሙት
የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለ መጀመሪያ ካልሆነ ስለቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥሮ ሆነ ለትግራይ ህዝብ አሁን ቀደም ብዬ አለማጋለጤ ይላል። ያላጋለጠበት ምክንያት እኔ ልንገረው። አይገባውም ጌታቸው። አሁን እንደምታዩት እያንቀላፋ እያንኮራፋ ያችን ዊስኪና ምናምንቴ የሚገዛባት ገንዘብ እስካገኘ ድረስ እኔ የፖለቲካ ፓርቲ በመሰረት ጌታቸውን መግዛት እችላለሁ። ብር እስከሰጠሁት ድረስ በቂ የሆነ ብር ይገዛል። ተቀይሮ ደግሞ ጸረ ብልጽግና የሚሆኑበት ጊዜ በቅርብ ጊዜ ታያላችሁ። ጌታቸው ነዋ። ጌታቸው ነው ይዘው ለምንድን ያልተቃወመው? ቀደም ብዬ ያላጋለጥኩበት ምክንያት ይላል። ለጌታቸው ነበር እኮ ያኔ። ቀደም ብሎ ያላጋለጠበት ምክንያት ህወሓት ስልጣን ይሰጥ ነበር። ስልጣኑ ለዊስኪውና ለምናምኑ ይጠቅመው ነበር። ኦኬ ጌታቸው ብር ያገኝበት ነበር፣ መኪና ያገኝበት ነበር፣ ጠባቂዎች ነበሩት፣ በጥሩ ሁኔታ ነበር። ጌታቸው እዛ ላይ ካስቀመጥከው የሆነ ስሜት እስኪሰማው ድረስ መውጣት አለብኝ ብሎ ብር አንሶኛል፣ እነዚህ ዝባዝንኪዎች መገዛበት አንሶኛል እስኪል ድረስ እስከዛኔ ድረስ እስከዛ ደረጃ ድረስ የሚያደርሰው ነገር ካላገኘ በስተቀር አይወጣም። ከብልጽግና የሚወጣው ያችን ስታንስ ነው፣ ስትቀነስ ነው። ያኔ ያላጋለጠበት ምክንያት የሚፈልገው ያገኝ ነበረ። ሆዱ ነው። ሆዱ እስካልጎደለ ሆዱ የሚፈልገውን ነገር እስካገኘ የህሊና የሚባል ነገር የለውም። ጌታቸው ህሊና ቢስ ነው። እነዚህን ሰዎች ይዘው ነው አሁን በቃ እንደው ትግራይ እንደዚህ ናት፣ ህወሓት እንደዚህ ነው እያሉ ሰው ያገኙ መስሏቸው የጸረ ህወሓት ጸረ ትግራይ እየሄዱ ያሉ። በዚህ ያዋጣቸውም ብልጽግና የሚያዋጣችሁ ሰላም ነው። እምቢ ካላችሁ ግን የሚሆነው አብረን ያለን ነው። በዲፕሎማሲ ሰርተናል ይላሉ። ኬሪያም ትላለች እኮ ኬሪያም ሰው ሆና ፖለቲከኛ ሆና በዲፕሎማሲ ሰርተናል ትላለች። ምናልባት ያው እንደው ካገዘን አንድ ቪዲዮ ጋብዛችኋለሁ። ዲፕሎማሲ በሁሉም የለችም። አሁን ህወሓት የምትባለው የለችም። ባለቤቷን ለጦርነት የሰጠች እናት አሁንም ዳግም ሌላ ልጇ ለሞት እየታጨባት አይደለም። አንቺ የምትወልጂው ለኛ ህልውና ለማረጋገጥ ነው። በጠላትነት ሲፈራረጁ የነበሩ ኃይሎች በታሪክ ፊት እንዲያቆማቸው ምንድነው? ህወሓት ለሻዕቢያ ምን ብሎ እንደሚገልጸውና እንዴት እንደሚተነተነው ደግሞ አውቃለሁ። እቻውን ማለት ፖለቲከኛ ያጣ ሰው ኬሪያን እንደ ፖለቲከኛ መቁጠሩ አይገርመኝም። ፖለቲከኛ የሌላት ሀገር እነ ኬሪያ ፖለቲከኛ የሚሆንበት እቺ ሴት ፖለቲካ ዲፋይን ማድረግ የማትችል ሰው ፖለቲከኛ ሆና ስትቀርብ ከማየት በላይ የሚያሳዝን ነገር የለም። ኢትዮጵያ ውስጥ እንደዚህ አይነት ነገር አይ ዶንት ኖ እስከ መቼ ሊቀጥል እንደሚችል። አሁን የምትለው ህወሓት በዲፕሎማሲ የለችም ትላለች። ኢትዮጵያ ነች የሌለችው። በነገራችን ላይ አሁን እነሱ የሚመስላቸው የሆነ ደብዳቤ ስለተጻፈ ከአሜሪካ የሆነ ደብዳቤ ስለተጻፈ ከአውሮፓ ህብረት ኢትዮጵያ የለችም ነው የሚሉት። ትግራይ የለችም ነው የሚሉት። ህወሓት የለችም ነው የሚሉት ይመስላችኋል? እንደዛ ደብዳቤው ቪዛ ማዕቀብ ነው የተባለው፣ አዲስ አይደለም። ተአምር የሰሩ ይመስላችኋል? በእርግጥ ከነዚህ ሰዎች በታች እንዳይሆኑ የህወሓት መሪዎች ማሰብ ይኖርባቸዋል። የበለጡ ሆነው መገኘት እነዚህን አይደለም ከኢትዮጵያ ፖለቲከኞች ማለት ነው። እቺ ሴት አሁን ፖለቲከኛ ሆና ስትቀርብ ግን እኔ ያስቀኛል። ፖለቲካ ምንኛ ትርጉሙ እንደጠፋባት እቺ ሀገር ያሳየኛል። በፖለቲካ በዲፕሎማሲ ህወሓትና ብልጽግና የሰማይና የመሬት ልዩነት አላቸው። እስከነ ምናምንቴዋ እስከነ ውድቀቷ ህወሓት 10 እጥፍ የብልጽግና ዲፕሎማሲ ይሆናል። የህወሓት የዲፕሎማሲ ሂደት ማለት ነው። አንድ አምባሳደር ነባር አምባሳደር ቢዞር በቂ ነው። ፐብሊክ ዲፕሎማሲው በደንብ የምንጠቀምበት በቂ ነው። ሌላ ተአምር የሰሩ ይመስላችኋል? አሁን እቺ በሚዲያ ላይ ስለተንጫጩ ዲፕሎማሲ የሰሩ መስሏታል። የወደቀች ህወሓትም መስሏታል።
አትሳሳቺ። መጀመሪያ ፖለቲካን ማወቅ ነው የሚኖርብሽ ነው የምላት ምክር ለሷ። ኢትዮጵያም ፖለቲከኛ ካላጣች በስተቀር እቺ ሴት ፖለቲከኛ ብሎ ማቅረብ ያስቃል አንዳንዴ። የህወሓትና የሻዕቢያ መታረቅ ገርሟቸዋል። እንዴት እንደምትገልጻት ምናምን ትላለች። አሁን ህወሓትና ሻዕቢያን ማጣላቷ ነው በሷ አንደበት። ግን ምናልባት ያው ሰው ያጣ ሰው ፖለቲከኛ ያጣ ሀገር ኬሪያን ይጠቀማል የሚል ምሳሌ እንዳይመሰል እፈራለሁ እኔ። ፖለቲካ ቋሚ ጠላትና ቋሚ ወዳጅ የለም። ላስተምርሽ እዚሁ የለም። ሻዕቢያና ህወሓት ተጣልተው ነበረ፣ ተለያይተው ነበረ። ማለያየት የማይገባው ነገር አለያያቸው። ያንን ፈተው አንድ ላይ ሆነው የጋራ ጠላታቸው ለማሸነፍ እየሰሩ ነው። which is good። ይሄ ነው እያደረጉ ያሉት። ግን ይሄ መሆን እንዴት ቻለ ብላችሁ ለምትሮጡ ለምትዘሉ ትምህርት እንዲሆናችሁ ቋሚ ጠላትና ቋሚ ወዳጅ የለም ፖለቲካ ላይ፣ እንደዛ የለም። ይህንን መማር ይኖርብሻል ነው ምላት። እሷ ብቻ አይደለችም፣ ባንዳዎች አሏቸው። ግን የሚያሳዝነው ነገር ቢያንስ ትንሽ የፖለቲካ ነውሃው ያለው ባንዳም አልያዙ። አንደኛው ጌታቸው ነው፣ ሁለተኛች ነች፣ እና ራአ ተስማ ማርያምም እኮ የሚዲያ ተንታኞች ሆነው ቁጭ ያሉባት ሀገር ናት። ሱዳን ሌላም ብትጨምር በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት የለም፣ ቅንጣት ታክል ሲሉ ፓርላማው በመቀጨጫ አዋጅባቸዋል። የሚገርምሽ ነገር በጣም ነበር ፕሮግራሙ ስከታተል በተመስጦና ልክ እቺ ሱዳንና ምናምን ላይ ሲደርስ የፈለገ ሌላም ብትጨምሩ ሲሉ ፊታቸው ላይ ማነበው የመቆርቆር ስሜት አሁን የሆነች የተወሰነ ብር የምታመጣ አገላለጽ ነች። የተወሰነች አሁን ደግሞ የተወሰነች ጊዜ የምታራዝምለት ያው ኮንትራክት የምታራዝምለት ነገር ነች። የመቆርቆር ስሜት ነበረ ፊታቸው ላይ። የሆነ ነገር አነብ ነበር፣ በቃ ከጥፍሬ እስከ ፀጉሬ የሆነ ነገር ተሰማኝ ምናምን እያሉ። ምክንያቱም ፖለቲካ የሚረዳ አይደለም የሚልካቸውም። ባንዳ ፈላጊ ነው፣ አጫፋሪ ፍለጋ ነው፣ አጨብጫቢ ፍለጋ ነው የኢትዮጵያ ፖለቲካ የሚሆነው። አጨብጫቢዎች የሚሰበሰቡበት መሆኑ ነው እየነገርኳቸው ያለሁት። እና አሁን እንደነዚህ አይነት ሰዎች ሰው ብለው ይዘው የትግራይ ፖለቲካ አሸንፈን እንደዚህ እናደርጋለን ብለው ማሰባቸው ነው የሚገርመኝ። አይሆንም። መመለስ ይኖርባቸዋል፣ ወደ ኖርማል ወደ ሰውነት መመለስ ይኖርባቸዋል። እና ራያ ተስፋ ማርያም ተንትነው በቃ አብይ አህመድ የሆነ ስሜት ነበረው። አነበብኩኝ። ኢትዮጵያውያን እንዲረዱት በቃ ፊታቸው ላይ ይነበብ ነበር። ይሄ ለአብይ አህመድ እንቅልፍ ሊሰጠው ይችላል። በቃ አድናቆት አገኘው ምናምን ሊሆን ይችላል። ግን ራያ ተስፋ ማርያም ነው። ባንዳዎች ናቸው እንደዛ እያደረጉ ያሉት። ይህንን መማር ይኖርባቸዋል ለማለት ፈልጌ ነው።